بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد فلانت باينا وتمرتاچن لاي غزوة بني المصطلق بوسطو يتكستو ሁለት አሰማሚ የሆኑ በሙስሊሞች መሐከል በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤትም ጭምር ነገሮች እንዳይረጋጉ ያደረጉና ሙስሊሞችንም ሆነ ሱሐባዎችንም እንዲሁም ነብዩ መሐመድንም ሰለላሁ ዐለይሂ ወሰለም ጭምር ያሳዘኑ የሆኑ ሁለት ክስተቶች ተከስተዋል ብለን አንደኛው የሙናፊቆች ወይ ደግሞ አብዱላህ ኢብኑ ኡበይ ኢብኑ ሰሉል የተባለው የሙናፊቆች መሪ የነበረው ሰው ወደ መዲና በምንመለስበት ጊዜ ከኛ ውስጥ ትልቅ የሆነው የበላይ የሆነው ሰው ትንሹን ሰው ያስወጣል ብሎ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም በመዝለፉ ምክንያት የተነሳውንና መጨረሻ ላይ በምን ሁኔታ እንደተጠናቀቀ አይተናል። ሁለተኛው ክስተት الحادثة الثانية ሁለተኛው ክስተት ደግሞ በሙናፊቆች ከተከሰቱ ነገሮች قول المنافقين بالإفك ሙናፊቆች በቅጥፈት በአኢሻ ረዲየላሁ ዐንሃ ክብር ላይ የቀጠፉት ቅጥፈት ነው ማለት ነው። ምንድነው وحديث ذلك የዚህ ነገር ሁኔታው ምንድነው አለ أن النبي صلى الله عليه وسلم የአላህ መልእክተኛ نزل في عودته من تلك الغزوة ከዚያ ከበኒ المصطلق ሲመለሱ የሆነ ቦታ ላይ አረፉ منزلا حين دنا من المدينة ወደ መዲና ሲቃረቡ ከዚያ ከዘመቻው ሲመለሱ ማለት ነው እየመለሱ ባሉበት ሁኔታ ላይ ወደ መዲና ሲቀርቡ የሆነ ቦታ ላይ አረፉ ከሰሃባዎቻቸው ጋር ثم آذن بالرحيل ليلا የተወሰነ ካረፉ በኋላ በዚያው ምሽት ባልደረቦቻቸው ሰሃባዎች ካሉበት ቦታ ተነስተው ጉዞ እንዲቀጥሉ ፈቀዱ ወይም ደግሞ ትእዛዝ አስተላለፉ وكانت معه عائشة رضي الله عنها عائشة በዚህ غزوة بني المصطلق ላይ አብራ ነበረች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ غزوة በሚሄዱበት ጊዜ በባለቤቶቻቸው ላይ እጣ ያወጡና የደረሳት ሴት ከሳቸው ጋር አብራ ትሄዳለች። በዚህም ጊዜ عائشة رضي الله عنها አብራ ነበረች فخرجت لحاجتها እነዚህ ሰሃባዎች ባረፉበት ሁኔታ ላይ በዚያው ምሽት ማለት ነው እሷ ቤት አላት እንደ ጎጆ ነገር የተሰራ ከቦታ ቦታ የሚንቀሳቀስ በግመል ላይ የሚጫን ቤት አላት። ያው እዛ ላይ ነው የምትሆነው። ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሆነ ቦታ ላይ በሚያርፉበት ጊዜ ከግመሉ ላይ ሰሃባዎች ይሄ የሷ መቀመጫ የሆነውን መቀመጫውን ያወርዱና ያስቀምጡታል። ከዚያ ጉዞ ሲጀመር ደግሞ እሱን በግመል ላይ አንስተው ነው ከእሷ ውስጥ እንዳለች ነው የሚጭኑት። ያው ይሄንን ካደረጉ በኋላ ከአካባቢው እነርሱ ዞር ይላሉ ማለት ነው። አኢሻ ረዲየላሁ ዐንሃ እዚህ ቦታ ላይ ከዚህ ከቤቷ ውስጥ ሆና አውርደው አስቀምጠዋታል። ከዚያ እሷ ለራሷ ለሐጃዋ ዞር ትላለች። ጨለማ ነው፣ ማታ ነው። ወጣ ለመጸዳዳት የተወሰነ ከሰሃባዎቹ ራቅ ብላ ትሄዳለች። ከቤቷ ወጣ ማለት ነው። فلما رجعت التمست صدرها فرأت أنها فقدت عقدها ከዚያ ከሄደችበት ተጸዳታ ሐጃዋን አጠናቃ ስትመለስ ደረቷን ስታይ ሀብሏ ታጣዋለች። አንገቷ ላይ የነበረው ሀብል ታጣዋለች። فرجعت تلتمسه في الموضع الذي فقدته فيه حتى وجدته ተመልሳ ሄዳ እየተጸዳዳች እያለች አጣቡ የነበረው ቦታ ላይ ሄዳ ስትፈልገው ቆየችና በጨለማ ነው ያኔ እንደ ዛሬ ባትሪ የለ ወላ ምንም ነገር የለም። እንዲህ እየዳሰሰች ነው የምትፈልገው። መጨረሻ ላይ አጋጣሚ ያገኘችው ሀብሏን ማለት ነው። ስታገኘው ምን ታረጋለች? ያው ልትመለስ ማለት ነው ወደ ሰሃባዎች ወርተሐለ الجيش እሷ እዛ ቦታ ላይ ወደ ነበሩበት ሰሃባዎች ወደ አረፉበት ቦታ ላይ ስትመለስ ሰራዊቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከፊት ሆነው አንድ ላይ ሄደዋል።
ማንም የለም وحملوا هودجها على بعيرها ظنا منهم انها فيه ይቺ ቤቷ እርሷ የነበረችበት የምትቀመጥበት የነበረው ቤት አንስተው ግመል ላይ ጫኑ ሰሃባዎቹ ማለት ነው ጨለማ ነው በማታ አንስተው ጫኑ እነርሱ እዛ ውስጥ ያለች ነው የመሰለቻቸው ሀውደጅ ይባላል እሷ የምትቀመጥበት ቤት ولم ينكروا خفة الهودج لكونهم جماعة አንደኛ እርሷ የለችም ብለው እንዳይጠረጥሩ ብዙ ናቸው ሲያነሱት ማለት ነው ይሄን ነገር አንስተው የሚጭኑት ብዛት አላቸው ሰሃባዎቹ كذلك ولكونها خفيفة እሷም ደግሞ ስጋ የላትም ያንዴ በዚያን ጊዜ የሰሃባ ወንዶችም ይሁን ሴቶች ስጋ የላቸው ማለት ወፍራም አይደለም ቀጭን ነች እሷና ክብደት የላትም ስለዚህ አንደኛ እነሱ ብዙ ናቸው ሲያነሱ ምንም አልጠረጠሩም ብድግ አድርገው ጫኑት ውስጥ አለች ማለት ነው በእነሱ ሐሳብ ስትመጣ ማንም የለም በቦታው ላይ ከባድ ነው አንደኛ ጨለማ ነው ሴት ነች ደግሞ እድሜዋ ገና ነው ያኔ እሷ ምንድነው የምታረገው መጮህ አትችል ወይ መሮጥ ወዴት ትሄዳለች ورجعت عائشة إلى منازلهم فلم تجد أحدا عندهم سوى الله ستملس ማለት فقعدت هناك ቁጭ አለች በዛው ጨለማ ምንም አማራጭ የላትም ምን ታረጋለች ለምንድን ነው የተቀመጠችው على أنهم سيفقدونها فيرجعون في طلبها إلى هذا المكان አሁን ሲያጡኝ ምናልባት ወደዚሁ ስለሚመለሱ ከዚህ መራቅ የለብኝም የትም መሄድ የለብኝም ብላ ቁጭ አለች እዚሁ ነው የሚመለሱት ያጡኛል ማጣታቸው አይቀርም ስለዚህ ይመጣሉ ሲመጡ ደግሞ አሁን ሌላ ቦታ ከሄድኩኝ አያገኙኝም እዚሁ መሆን አለብኝ ብላ ቁጭ አለች እዛው فغلبت عيناها حتى نامت በተቀመጠችበት ቦታ ላይ እዚያው እንቅልፍ ወሰዳት በጨለማው ማለት ነው አንዳንዴ ኃይለኛ ጭንቀት ወይ እንቅልፍ ይከለክላል ወይ ደግሞ እንቅልፍ ይዞ እንዲሄድ ያደርጋል እሷ አስለን ልጅነትም አለባት ደግሞ እንቅልፍ ያሸንፋታል በኋላ የሷ ኻዲሟ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲጠይቋት እንደምትነግረን ሁሉ ቶሎ እንቅልፍ ይወስዳታል ትላለች እንቅልፍ ወሰዳት ተኛች ለጥ ብላ ማለት ነው የፈለገው ነገር ይምጣ ምንም የምታውቀው ነገር የለም እሷ وكان احد الصحابه وهو صفوان ابن المعطل السليمي رضي الله عنه قد بات من وراء الجيش ከሰሃባዎች ውስጥ አንዱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዚያ ቦታ ላይ ረፉ በሚሉበት ጊዜ ከሰሃባዎች ጋር አልነበረም በስተኋላ ነበረ ሌላ አንድ ሰሃባ ማለት ነው وكان كثير النوم فلم يستيقظ الا مؤخرا እሱም እዛ ሰሃባዎች የነበሩበት ቦታ ሳይደርስ ተኝቷል መጀመሪያውኑ ማለት ነው ከዚህ ቦታ አይደለም እሱም ልክ እንደዚሁ እንቅልፋም ነው መጨረሻ ላይ ሲነጋ ነው የነቃው ይሄ ሰውዬ ማለት ነው ይሄ ሱሐባ ሰፍዋን ኢብኑ ሙአጥል ይባላል فسلك سبيل الجيش መንገዱን ይዞ ያው ሱሐባዎች ወደ ሄዱበት መንገድ ጉዞ ጀመረ فلما تقدم راى سواد انسان نائم ሲመጣ ከፊት ለፊቱ ጥቁር የሚታይበት የተኛ ሰው ያያል فلما قرب منه عرف انها عائشه يقرب سيد عائشه مهونن አወቀ لانه كان راها قبل الحجاب ምክንያቱም ይሄ ሰፍዋን عائشه رضي الله عنها ሂጃብ ማለት ኒቃብ ማለት ነው ፊት መሸፈን የሚያዝ የቁርአን አንቀጽ ከመውረዱ በፊት ያቃታል ምን ማለት ነው መጀመሪያ የሰሃባ ሴቶች የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ባለቤቶች ጨምሮ ፊታቸው አይሸፍኑም ነበር በዚያን ጊዜ አይሻን ያቃታል ይሄ ሱሐቢይ ማለት ነው አሁንስ ምን ሆነዋል ፊት መሸፈን ግዴታ ሆነዋል ማለት ነው የቁርአን አንቀጽ ወርዶ ፊት መሸፈን ግዴታ ነበርና ከዚያ በፊት ያቃት ስለነበረ እሷ በእንቅልፍ ልቧ ተተኛችበት ፊቷ ተከፍቷል ከዚያ ሲያያት አወቃት አይሻ መሆኗ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለቤት መሆኗን አወቃት
فقال إنا لله وإنا إليه راجعون استرجاع درجنا زوج رسول الله صلى الله عليه وسلم يا الله ملكتنيا ባለቤት አይሻ በዚህ ሁኔታ ላይ ብቻዋን እንዴ በጣም ደነገጠ لم يقل كلمة غير ذلك ከዚህ ውጪ ሌላ ምንም ንግግር አልተናገረም واستيقظت عائشة رضي الله عنها بسماع صوته عائشة የሱን استرجاع ስትሰማ إنا لله وإنا إليه راجعون የሚለውን የሱን ቃል ስትሰማ ደነገጠች ከእንቅልፏ ባነነች ድንግጥ ብላ ተነሳች فخمرت وجهها بجلبابها ወዲያውኑ ልክ ከእንቅልፏ እንደነቃች በጅልባብ ማለት ሴቶች የሚለብሱት ረጅም ልብሳቸው ማለት ነው ወዲያውኑ ፊቷን ሸፈነች ቶሎ ብላ ማለት ነው የወንድ ድምጽ ነው የሰማችው ከዚያ ቶሎ ብላ ተሸፋፈነች ፊቷን ሸፈነች وقرب صفوان راحلته ከዚያ صفوان ابن مؤطل ግመሉን ይዞ መጣ እሷ ጋር وأناخها فركبت ከዚያ ግመሉ ዝቅ እንዲል እሷ እዛ ላይ እንድትቀመጥ እንድትችል ዝቅ ብላ ተንበርክካ ቁጭ እንድትልላት አደረገና እሱ ፊቱን አዙሮ ሄደ ከዚያ በኋላ አይሻ ረዲየላሁ ዐንሃ ግመሏ ላይ ቁጭ አለች ከዚያ መጥቶ የግመሏን የፊት ለፊት መሳቢያ ገመድ አላት እሱን ይዞ ግመሏን አስነስቶ ከፊት ለፊት እየሳበ ጉዞ ጀመረ ወደ መዲና ማለት ነው وامسك هو بزمام الناقه يمشي امامها ገመዷን የፊት ለፊት ገመዷን ይዞ እየጎተተ እሱ ከፊት ሆኖ እሷ ግመሏ ላይ ቁጭ ብላ መሄድ ጀመረ حتى وصل الى الجيش በዚህ ሁኔታ እሱ ከፊት ገመዷን ይዞ እየጎተተላት ሰራዊቱ ጋር ደረሱ ሰሃባዎች ጋር ደረሱ صفوان درس ማለት وهم نازلون في نهر الظهيرة ከመዲና ቅርብ የሆነ ቦታ ነህር الظهيرة የሚባል ቦታ ላይ ሰፍረዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰሃባዎቹ ጋር ማለት ነው ከሰሃባዎቻቸው ጋር እስካሁን ድረስ አልታወቀም አይሻ እዛው ውስጥ ኑር አትኑር ከዚያ ሲያዩት صفوان ابن مؤطل عائشان ይዞ እየመጣ ነው ولما راى ذلك عدو الله ابن ابي يمجمريا جنا عبد الله ابن ابي የተባለው ሙናፊቅ ሲያያት صفوانና عائشان ሲያያቸው وجد متنفسا من كرب النفاق والحقد በውስጡ የነበረው የኒፋቅና የምቀኝነት ስሜት የሚያወጣበት መንገድ አገኘ አሁን ውስጡ በቁጭት ተሞልቷል ምክንያቱም የአላህ መልእክተኛ ይሄ ሰውዬ ሙናፊቅ መሆኑ አላህ ቁርአን አውርዶ ዘይድ ኢብኑ አርቀም የተባለውን ሰሃቢ እውነተኛነቱን አላህ አረጋግጦ የሱን ሙናፊቅነት በግልጽ አላህ ምን አድርጎበታል ፈዲህ አድርጎታል ማለት ነው ስለዚህ ውስጡ ምን አለ የምቀኝነትና የኒፋቅ እሳት እየተቀጣጠለበት ነበር ይህንን ነገር የሚተነፍስበት አጋጣሚ አገኘ فتهمها بالفجور افكا وزورا አሁን ምን ማድረግ ጀመረ ይሄ ሰውዬ ሰፍዋንና አይሻ እኮ ሌላ ነገር ሲፈጽሙ ቆይተው ነው የመጡታል ሙናፊቅ አመለሁ الله بما يستحق الله የሚገባውን ነገር ይስጠው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለቤት የአቡበከር ስዲቅ ልጅ የሆነችውን እቺን ንጹህ ሴት ይሄ ሰውዬ በሙናፊቅነት ተነስቶ አያችሁ ምን የት አድረው እንደሚመጡ እነዚህ ለብቻቸው ሌላ ነገር ውስጥ ነበሩ ብሎ ወሬ መንዛት ጀመረ واخذ يستحقي ذلك አሁንም የሱ ጓደኞች የሱ አይነት አመለካከት ላላቸው ሰዎች ቀስ እያለ እየሄደ ገና እነሱ ጋር ሳይደርሱ አያችኋቸው እነዚህ ሰዎች አየ አይሻ ከሰፍዋን ጋር የት አድረው እየመጡ እንደሆነ አያቸው እንደ እያለ ይሄንን ነገር ያሰራጭ ጀመረ ወይስተውሺህ يعني ውሸቱን ይነዛው ጀመረ ويجمعه ويفرقه ይሄንን ወሬ ይሰበስበዋል ይበትነዋል ويشيعه ويذيعه ያስፋፋዋል ላገኘው ለዚህ ይሄዳል አየው ለዛም ይሄዳል አይሻ ያት ሰፍዋንን አየው ከሰራዊቱ ተለይተው
يتعذروا يمتون دهنا وكان أصحابه يتقربون به إليه كذا وعلى عبد الله بن أبي زند لما ودد يفلق سو إهين وري بطعام مرة قد جمرة بطعام إهين بطعام ميسرق سو السوقة بطعام يتودد سو هنا مالتنا عبد الله بن أبي بطعام يتودد سو ነው ይሄንን ወሬ በጣም የሚያዳርስና የሚያወራው ስለዚህ ነገር የሚለፈልፍ ሰው እሱ ጋር በጣም የቀረበ ሰው ሆነ ስለዚህ ሰዎች እሱ ጋር ቅርብ እንዲሆኑ ምን ማድረግ ጀመሩ ይሄንን ወሬ መንዛት ጀመሩ በጣም በሰፊው ማውራት ጀመሩ فلما قدموا المدينة أفاضوا فيه ከዛ መዲና ገቡ መዲናም ሲገቡ ይሄ ወሬ በስፋት አዲያናፍሱ ጀመሩ አይሻ ከሰፋን ጋር እንዴ አድራን የመጣችው حتى انخدع عدد من المؤمنين عندهم የተወሰኑ ሙእሚኖች ከሙናፊቆቹ አልፎ በዚህ ጉዳይ ላይ ተሳተፉ ሙእሚን የነበሩ ማለት እውነተኛ ኢማን ያላቸው ግን ያዩት ነገር ከሚወራው ነገር ጋር ምን አደረጋቸው አሸነፋቸውና እዚህ ወሬ ውስጥ መሳተፍ ጀመሩ ومرضت عائشة رضي الله عنها عائشة ታመመች مدينة كجبوا بوهلا مالتنا حين قدمت المدينة مدينة فتمتا أممات وطال مرضها نحو شهر لأن دور ميهون يأكل جزي فما تنياتش فكانت المدينة تموج بقول أهل الإفك مدينة بأن نرزي بمنافقوش وري عائشة النار سفوان وري يتناوتشنا هاجروا كلهم يوراو سلازي قدايا وهي لا تعلم شيئا عائشة متاكو ነገር የለም ትምታለች ታማለች ስለሚወራው ነገር ስለሚሆነው ነገር ምንም መታቀው ነገር የለም وانما كان يريبها انها لم تكن ترى اللطف الذي كانت تراه من رسول الله صلى الله عليه وسلم هنا تشتكي ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚያ በፊት ስትታመም ይሰጧት የነበረው እንክብካቤ ያሳዩዋት የነበረው ፍቅር እና የሳቸው እዝነት አጣች እንደ ሌላ ጊዜ ሲያማት ያደርጉት የነበረው አይነት እንክብካቤ ያደርጉ አይደለም የአላህ መልእክተኛ እየጠየቋት አይደለም መጥተው ከጎኗ ሆነው ህመሟን እያስታገሱላት አይደለም እርቀዋታል ምንድነው ይሄ ነገር እንዴ የአላህ መልእክተኛ ሌላ ጊዜ ስታመም ከጎኔ ነው ያሉት ይጠይቁኛል የሚያስፈልገውን ነገር ሁሉ ያደርጉልኛል ዛሬ ምንድነው አሁን ግን የሆነ አይቹ የማላቀው አይነት ነገር ያየሁኝ ነው ይሄ ነገር ውስጧ ጥያቄ ፈጥሮባታል በጣም ያኒ ምንም ይሄ ነው ብላ የምትችልበት ምንም ምክንያት የላትም ነገር ግን ይሄ ነገር ሰላም አልሰጣትም ውስጧ فكان صلى الله عليه وسلم يا الله ملكتنيا دمو يدخل عليها فيسلم ويقول كيف فيكم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲመጡና እቺ ልጅ እንዴት ነች ብለው ይሄዳሉ ይሄ ነው ይሄ ነገር እቺ ልጅ እንዴት ነች ጭራሽ አይጠይቋትም አያነጋግሯትም እንኳን ሊንከባከቧትና እንደሌላ ጊዜ የእዝነት ስሜት የፍቅር ስሜት ሊያሳዩዋት አይደለም ጭራሽ አያናግሯት ዝም ብሎ ሲገቡ ሰላም አለይኩም ብለው ይገቡና ከይፈቲኩም ይላሉ እቺ ልጅ እንዴት ነች እንደማለት ለማን ነው ብቻውን ብትሆን ከዚህ ውጭ አይጨምሩ ሰውም ባይኖር አስለን እንደዚህ ብለ የምትጠይቀው ሰው ሲኖር ነው አይደል እንዴ ለሌላ ሰው ነው የምትጠይቀው እንደዛ ብለ ግን እሳቸው ከዚህ ሌላ ነገር አይናገሩም ምንድነው ይሄ ነገር ትልቅ እንቆቅልሽ ነው የማይገባት ነገር ትፈራለች ደግሞ እሳቸውን ጠርታ በዚህ ሁኔታ እሳቸው ያ ሌላ ጊዜ የሚያሳዩዋት የነበረ የፍቅር ፊት የለም ሌላ ጊዜ የሚያሳዩዋት የነበረ ርህራሄና ሁኔታቸው በጣም ተቀይሯል ምን ብላ ጠርታ እንዴት አርጋ ታነጋግራቸው ውስጧ በጣም በተረበሸ ሁኔታ ነው ያለው ثم يرجع ولا يجلس عندها ይመለሳል በዚህ ሁኔታ እችን ቃል ተናግረው ጥለው ይሄዳሉ እንጂ አይቀመጡ وكان صلى الله عليه وسلم طوال هذه الفترة ساكتا لا يتكلم በአንዱን ወር ሙሉ አንድም ነገር አይናገሩም የአላህ መልእክተኛ ዝም ነው የሚሉት የሙናፊቆቹ ወሬ አዛርጓቸዋል በጣም ረብሸዋቸዋል ምክንያቱም ይሄ ወሬ ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሳቸውን ክብር ነው የሚነካው
አይሻ በዝሙት ተጠረጠረች ማለት አይሻ እንዲህ አይነት ጸያፍ ተግባር ላይ ነው ያለችው ማለት ይሄ የእሳቸው ክብር ነው። ይሄ የአቡበከር ክብር ነው። የእሳቸው ክብር መነካቱ የእሳቸው ቤተሰብ ክብር መነካቱ ደግሞ የሁሉም ሙእሚኖች ክብር ነው የተነካው። ሁሉም ሙእሚኖች ቀልባቸው ተሰብረዋል፣ ውስጣቸው ታመዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታመው ነው ያሉት። አላህ ለሂክማው ቁርአን ደግሞ አላወረደም። ወዲያው መዲና ጨለማ ሆናለች። የአላህ መልእክተኛ ውስጣቸው ሰላም አይደለም። አቡበከር ውስጣቸው ሰላም አይደለም። ቀኑ ጨልሞባቸዋል። እናቷ ቀኑ ጨልሞባቸዋል። ሰሃባዎች በአጠቃላይ ጤናማ አይደሉም። በቃ ውስጣቸው ተረብሾ ነው ያሉት። አላህ ደግሞ አጃኢበኛ ጌታ ነው። ሁሉም እንዴት አላህ እንዲህ አይነት ለምንድነው ቁርአን ለምንድነው ወህይ የማያወርደው? ሁሉም ልቡ ወደ አላህ ነው ያለው። ሰሃባዎች በአጠቃላይ ልባቸው ወደ አላህ ተንጠልጥሎ ነው ያሉት። የዚህን አጃኢብ ፈረጀት አላህ እስኪያመጣ ድረስ فلما استلبث الوحي طويلا እዚያ ወህዩ በዚህ ሁኔታ ነብዩ መሐመድም ሰለላሁ ዐለይሂ ወሰለም ከማንም ጋር ምንም የሚያወሩት ነገር የለም። ዝም ብለው ወህይ እየተጠባበቁ ነው። እሳቸው አላህ ወህይ አውርዶ ይሄን ነገር እስኪገልጽላቸው ድረስ እየጠበቁ ነው። ነገር ግን ቆየ ወህዩ ወር አለፈ። ከዛ አሁን ይሄ ነገር ከባድ ነው አሉና ምን አደረጉ? استشار اصحابه አሁን የሚቀርቧቸው ትላልቅ ሰሃባዎችን ባልደረቦቻቸውን ማማከር ጀመሩ። ምንድነው እስኪ ይሄ ጉዳይ ምን ማድረግ አለብን? ምንድነው ማድረገው? فأشار علي ابن أبي طالب بفراقها تحويلا. يعني علي ابن أبي طالب نبي محمد صلى الله عليه وسلم ሲያማክሯቸው رسول الله صلى الله عليه وسلم እሷን እኮ ብትፈታት ሀገሩ ሴት ሞልቷል። አላህ ባንተ ላይ አላጠበበም። ከፈለክ ደግሞ ሌላ ሰው አማክር አሏቸው። እሳቸው ምን እያሉ ነው? አሊ ፍታት እያሏቸው፣ ቀጥታ ሳይሆን በተዘዋዋሪ መንገድ ፍታት። وأشار أسامة وغيره بإمساكها. أسامة بن زيد النبي محمد صلى الله عليه وسلم يقرب ወዳጃቸው እሱን አማከሩት። ያ ረሱላህ ሰለላሁ ዐለይሂ ወሰለም አበደን እንዴ አትፈታም። እንዴት ትፈታለች? አይሻ ንጹህ ነች። የአላህ መልእክተኛ ሆይ ንጹህ ነች። በል እንደውም ምን አሉ? وأنها كالتبر الخالص አሉ። እንደውም እንደ ወርቅ የወርቅ ማዕድን ንጹህ የሆነ የወርቅ ማዕድን በአፈር ይሸፈንና መጨረሻ ላይ ተጣርቶ ይወጣል አይደል? አይሻም ይሄ የሙናፊቆች ወሬ መጥቶ በላይዋ ላይ ይሄ ነገር አደራባት አይደል? አላህ ንጹህነቷን ያወጣዋል። ግን ልክ እንደዚያ ወርቅ ንጹህ ነች። ምንም ሌላ ነገር ሊያስቡ አይገባም። የአላህ መልእክተኛ ሆይ ምንም ነገር እንዳያስቡ። فقام صلى الله عليه وسلم على المنبر استعذر من رجل بلغ أذاه في أهله. ከዚያ የአላህ መልእክተኛ መስጂድ ሄዱ። ገብተው ሚንበር ላይ ወጥተው ከዚህ ሰው ማን ነው እኔንና ቤተሰቤን ከሱ አዛ ነጃ የሚያወጣል? ከሱ አዛ የሚጠብቀኝ ማን ነው? አንድ ሰው የኔንና የቤተሰቦቼን ክብር ነክቶ አዛ አድርጎኛል። ከዚህ ሰው ማን ነው የሚገላግለኛል? የአላህ መልእክተኛ ማን? አብዱላህ ኢብኑ ኡበይ ኢብኑ ሰሉል ማን ነው ከሱ የሚገላግለኝ? እሱ የኸዝረጅ ጎሳ አባል አብዱላህ ኢብኑ ኡበይ ማለት ነው። ከዚያ وكانت الإشارة إلى عبد الله ابن أبي نبرة فأظهر سيد الأوس سعد بن معاذ مالتنا مرياتشو يا أوس وسع مري من على رغبته في قتله. أني علّه يا رسول الله صلى الله عليه وسلم أني علّه على جو كأني وسع كهنا كأوس كهنا أنجتون بسيف له علّه على جو እርሱን አዛ ያደረገ በእርሱና በእርሱ ቤተሰብ ክብር ላይ ይህን ነገር ያደረገ ያለው ሰው
ከኔ ከአውስ ጎሳ ከሆነ አንገቱን በሰይፍ ለዋለሁ ከኸዝረጅ ከወንድሞቻችን ከኸዝረጅ ከሆነ ደግሞ እርሶ ዘዙ የእርሶን ትእዛዝ እፈጽማለሁ አለ فاخذت الحنيه سيد الخزرج በዚህም ጊዜ የኸዝረጅ ጎሳ ሐላፊ የነበረው ሰዓድ ኢብኑ ኡባደተ የተባለው ሰሃቢ ወገንተኝነት መጣበትና አታደርገው ማለው ለሰዓድ ኢብኑ ሙዓዝ ማለት ነው ሰዓድ ኢብኑ ሙዓዝ የአውስ ጎሳ መሪ ነው ሰዓድ ኢብኑ ኡባዳ ደግሞ የኸዝረጅ ጎሳ መሪ ነው ይሄ ሰዓድ ኢብኑ ኡባዳ ምን አለው ለሰዓድ ኢብኑ ሙዓዝ ውሸትህን ነው አታረገው ማለት ካንተ ጎሳ ቢሆን ኖሮ እንዲገደል አትፈቅድም ነበር ከኛ ጎሳ ስለሆነ ነው እንዴ አንተ ገለዋለሁ የምትለው ውሸትህን ነው አታረገው ማለት لأن ابن أبي كان منهم مالك كخزرج غوسا نبر مالتنا فتفاور الحيان حتى خفضهم رسول الله صلى الله عليه وسلم በዚህም ጊዜ ከአውስ ጎሳ ውስጥ ሌላኛው ሰሃቢ ተነሳና والله አንተ ነው ውሸታም አለው አንተ ሙናፊቅ ነህ ለሙናፊቅ ትከራከራለህ ለነቅቱለነሁ አለው እንገለዋለን አንገቱን በሰይፍ እንለዋለን ለነብዩ መሐመድና ሰለላሁ ዐለይሂ ወሰለም በሳቸው ቤተሰብ ክብር ላይ የመጣ ሰው አውስ ይሁን ኸዝረጅ ይሁን አንገቱን በሰይፍ እንለዋለን አንተ ሙናፊቅ ነህ ለሙናፊቅ ነው የምትከራከረው አለው አስለን ሰዓድ ኢብኑ ኡባዳ አበደን ያ ሱብሃንአላህ ሙእሚን ታማኝ የሆነ ሙእሚን ነው ግን አንዳንዴ ሳታስበው የሆነ ነገር ይመጣብሃል እንጂ ሰዓድ አበደን ሁለቱም ሰዓዶች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቅርብ ያደረጓቸውና ማሻአላህ የኢማን መሪዎች ናቸው ሁለቱም ሁለቱም ጎሳዎች አውሶቹም ኸዝረጆቹም አንዱ በሌላው ላይ ሊነሳ ሆነ የጦርነት እሳት ሊቀጣጠል ለ50 ዓመት ሲጋደሉ ነበር የነበሩት ይሄ ነገር የሆነ ሸይጣን እነዚህ ሙናፊቆች ስራ ሸይጣኖች ስለሆኑ በእነዚህ በሁለቱ ለአላህ ብሎ በሚዋደዱ ጎሳዎች መካከል ሌላ ነገር ሊፈጠር ሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመንበር ወረዱና ዝም ብለዋቸው خلاص አትበሉ አላህ Subhanahu Wa Ta'ala ይፈርዳል አላህ ራሱ ይሄን ነገር መፍትሄ እስኪሰጠው ድረስ ምንም ዝም በሉ አሏቸው በቃ خلاص እናንተም ዝም በሉ ማንንም ሰው በዚህ ጉዳይ ላይ አማራ እንዳይናገር ዝም በሉ ችግር የለም አሏቸው ሁሉም ዝም አሉ እነዛ ወደ ወንድምነታቸው ተመለሱ وخرجت عائشة رضي الله عنها ذلك اليوم لحاجتها ليلا يزيان كان እነዚህ አውሶችና ኸዝረጆች እንደ አይነት ሙሲባ ውስጥ የገቡ ቀን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማን ነው يعني ከዚህ ሰው የሚገላግለኝ ያሉበት ቀን ማታው አይሻ ወደ ጫካ ወጣች በማታ ማለት ነው ለትጸዳዳ ሆነ وقد نقحت من المرض ከበሽታዋ በተወሰነ መልኩ አገግማለች ልጅ እንደመሻል ብለዋታል ومعها ከሷ ጋር አብሮ ማን ይወጣል ኡሙ ሚስጣህ የሚስጣህ ኢብኑ አታታ የተባለው ሰሃቢ እናት አብራት አለች ከዚያ አብረው ይሄዱ ይያለ فأثرت أو فأثرت في مرطها እቺ የሚስጣህ እናት ይሄዱ ይያለ ልብሷ ያደናቀፋትና ትወድቃለች ምን ትላለች فدعت على ابنها ሚስጣህ ፈኢሳ ሚስጣህ ትላለች ሚስጣህ يعني ጥፋት ይገባው እንደማለት ነው ልጇን እኮ ነው فاستنكرت ذلك عائشة ቢሰማ ما قلت ያለቻት እንዴ ምንድነው የምትዩ እንዴት በልጅሽ ላይ እንደዚህ አይነት ዱዓ ታረጋለሽ ሚስጣህ ማለት እኮ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም በበድር ዘመቻ ላይ የተካፈለ ሰሃቢ እኮ ነው እንዴት እሱን ትሰድቢያለሽ አለቻት አይሻ ነች የምትለው ለእናትየው ለሚስጣህ እናት ማለት እንዴ የሚስጣህ እናት አይ ልጄ ሰው ምን ይያለ እንደሆነ አታውቅም እንዳለቻት እሱ እኮ ከሰዎች ከሚያወሩት ነገር አብሮ እያወራ እኮ ነው አለቻት ልጇን ማለት ነው
ምንድነው ምንም አታውቂም እንዴ መዲና በሙሉ እኮ አንቺ ከሰፍዋን ኢብኑ ሙአጥል ጋር ጸያፍ ተግባር ፈጽመሻል ብሎ ተወርቶ የአላህ መልእክተኛም በዚህ ጭንቀት ውስጥ ነው ያሉት ሰሃባዎችም በሙሉ ጭንቀት ውስጥ ነው ያሉት ሙናፊቆች መዲናን በዚህ ወሬ እያናወጡት ነው لا اله الا الله فاخبرتها الخبر ነገረቻት وان ابنها ممن يقول بقولهم የኔም ልጅ ከነዚህ ሰዎች ጋር ነው የሚያወራው ይሄን ወሬ ከሚያወሩት ሰዎች አንዱ ነው አለቻት ጥፋት ይገባው ሱምራ سبحان الله العظيم فرجعت عائشة فاستأذنت رسول الله صلى الله عليه وسلم وآتت أبويها كذا عائشة رضي الله عنها كشلوات ينبروا يدانت ينبروا بشتوا እጥፎ ነው ተመለሰባት ከዛ ወደ ቤት ተመለሰችና የአላህ መልእክተኛ እናቴና አባቴ ጋር እንዲሄድ ፍቀዱልኝ አለቻቸው ፍቀዱልኝ ያ ረሱላህ ሰለላሁ ዐለይሂ ወሰለም እዛ ሄጄ ልተኛ እዛ አልተኛም ለካ ጉዳዩ ይሄ ነው እንዴ ከዚያ ወደ ቤት ሄደች ወደ አባቷ ቤት ማለት ወደ አቡበከር ጋር ሄደች እዛ فلما تأكد لديها الخبر جعلت تبكي وتبكي حتى بكت ليلتين ويوما كده ጠየቀቻቸው ምንድነው እናቴ እየተባለ ያለው ነገር ሰምተሻል እንዴ አንቺ ሰዎች እንደዚህ ብሎ እያወሩ ነው አዎ አለቻት እናትዬ አዎ ልጄ ሆይ ለማንኛውም ራስሽን አትጉጂ የትኛውም ሴት እሷ ቆንጆ ሆና ሳለች በባሏ የምትወደድ ሆና ለርሷ ጣውንቶች ካሏት አዛ ሳያገኛት አዛ ሳትደረግ አትቀርምና ለማንኛውም ራስሽን እባክሽን አትጉጂ ልጄ ሆይ እስኪ ለራስሽ ዘኝ በቃ ተይው እንዴ ነው እንዴ እሺ አላህ ማውራት አትችል ምን አትችል ማልቀስ ሆነ ስራዋ ሁለት ሌሊትና አንድ ቀን ሙሉ የዛን ቀን ማታ ነበረ የዛን ጊዜ ማልቀስ የጀመረችው ነጋ ስታለቅስ ዋለች ከዛ ሌሊቱን ሙሉ ስታለቅስ አደረች ሁለት ሌሊት አንድ ቀን ሙሉ እንቅልፍ የለ ምግብ የለ ውሃ የለ ምን የለ ምንም የለ لقسو لم تكتحل أثناءها بنوم انقلب بعينها لاي زر على ولم يرقع لها دموع انبوام لقرط الشالة يفصل كيف እንደሚመጣ አታውቀው سبحان الله العظيم تقريبا ወደ 36 ሰዓት ስታለቅስ ማለት ምን ነገር እንዴት አርጋ ራሷን ትቆጣጣ حتى ظنت وظن ابواها ان البكاء فالق كبدها يعني كبدها እርሷም እናቷና አባቷ አቡበከርና ባለቤታቸው እናትየው ማለት ነው ኡሙሩማን የአኢሻ ጉበት ሊፈነዳ ነው ብሎ እስከ መስጋት ድረስ በለቅሶ ምክንያት እቺ ልጅ ምን ይሻላል እነርሱ ነፍሳቸው ጉሮሯቸው ጋር ደረሰ በስቃይ እናትና አባቷ አቡበከር ሲዲቅ لا اله الا الله وجاءها رسول الله صلى الله عليه وسلم صباح الليله الثانيه فجلس وتشهد وقال يا الله መልእክተኛ ሁለተኛው ቀን ጠዋት ፈጅር ላይ መጡ አቡበከር ቤት ማለት ነው መጡና خطبه الحاجه ካደረጉ በኋላ اما بعد قال يا عائشه هو ያሏት فانه بلغني انك كذا وكذا ነገሩ እኮ ስላንቺ እንዲህ አይነት ነገር ደርሶኛል ተወርቷል እንዲህ ተብሏል فإن كنت بريئة فسيبرئك الله عز وجل ንጹህ ከሆንሽ አላህ Subhanahu Wa Ta'ala ንጹህነትሽን ያረጋግጥልሻል ችግር የለም وإن كنت الممت بذنب ነገር ግን ሰው ነሽና ወንጀል ላይ ወድቀሽ ከሆነ ወንጀል ሰርተሽ ከሆነ አሏት
ፈስተግፊሪላህ ወቱቢ ኢለይሂ ወደ አላህ ተመለሽና አላህን ምህረት ለምኚው فإن العبد عند الله بارع إذا اعترف بذنبه بونجل كامنة ثم تاب إلى الله كزيود الله كتملس تاب الله عليه الله توبة يتقبلوا الله يمروا ስለዚህ አይሻ ምንም አልፋለም ወንጀል ሰርተሽ ከሆነ ተውበት አድርገሽ ወደ አላህ ተመለሺ ካልሆነ ግን አላህ ንጹህነትሽን ያረጋግጥልሻል ችግር የለም አልዋት وحينئذ هلوسا دموعها نبي محمد صلى الله عليه وسلم እንደዚህ ሲሉ ያ 36 ሰዓት ሲወርድ የነበረው እንባ አጣለ ባንዴ ደረቀ قالت لكل من ابويها ان يجيبا እንዴ ለእናቷ አቡበክርና አቡበክር ስዲቅና እናትየው ቆመዋል የአላህ መልእክተኛ ይሄን ነገር እየተናገሩ ነው አይሻ ምን አለች እንዴ አባቴ ወይ መልስ አትሰጥም እንዴ ለአላህ መልእክተኛ ለምን መልስ ለምን ደው ማትሰጣቸው ምን ልበላ እናቴ ለምን ነው መልስ ማትሰጣቸው ለአላህ መልእክተኛ ምን ልበላ እናቴ አቡበክር ምን ይበሉ ሱብሃንአላህ فلم يدري ما يقولان من النبل من እንደምን ማናውቅም እሺ ምን ብለን መልስ እንስጥ ያ አላህ መልእክተኛ እሳቸው ምንም ነገር ማለት ስላልቻሉ እኮ ነው فقالت من አለች አይሻ والله አለች والله ይሆነብኝ لقد علمت በርግጥ አውቄያለሁ لقد سمعتم بهذا الحديث ይሄ ንግግር ሰማችሁት حتى استقر في انفسكم በልባችሁ ውስጥ በውስጣችሁ ቦታ አገኘ አይሻ ዝሙት ሰርታለች ብላችሁ ውስጣችሁ አመነበት የአላህ መልእክተኛ እናቴም አባቴም ውስጣችሁ ቦታ አገኘ ይሄ ነገር በውስጣችሁ ይሄ ወሬ እናንተ ውስጥ ቦታ አገኘ ወሰደቅቱም به እውነት ነው ብላችሁ ተቀበላችሁት فلئن قلت لكم اني بريئه እኔ ንጹህ ነኝ ብላችሁ والله يعلم اني بريئه الله ያውቃል ንጹህነቴን لا تصدقوني አታምኑኝም እውነቷን ነው ብላችሁ አትቀበሉኝ ولئن اعترفت لكم بامر አው ሰርቻለሁ ዝሙት ፈጽሜያለሁ ብላችሁ والله يعلم اني منه بريئه الله የሚያውቅ ሲሆን እኔ ከዚህ ነገር ንጹህ መሆኔን ለተሰዲቁኒ አው ተላበስ ይላችኋል አመነች ትላላችሁ አይሻ አመነች ብላችሁ ትደሰታላችሁ እውነቷን ነው ብላችሁ ትቀበሉኛላችሁ فوالله አለች እኔ والله ይሁንብኝ لا اجد لي ولكم مثلا እኔ ለእናንተና በአሁን ሰዓት አለች ለእናቴም ለአባቴም ለአላህ መልእክተኛም ለነብዩ መሐመድም ሰለላሁ ዐለይሂ ወሰለም ምሳሌ አላገኘም ማለት ምሳሌ አላገኘም ምን ቢሆን እንጂ አለች ኢላ ከማ قال አቡ ዩሱፍ አባት እንዳለው ቢሆን እንጂ فصبر جميل ትዕግስት መልካም ነው والله المستعان الله ነው መታገዣ على ما تصفون ከምትሉት ነገር መሄጃ የለኝም ወደ አላህ ካልሆነ በስተቀር አላህ ያውቀኛል አላህ ንጽህናዬን ያውቃል እናንተ ግን አታውቁ ምንም ማለት አልችልም ከመታገዝ ውጭ ታግሼ ዝም ከማለት ውጪ ምን እላለሁ መጠጊያ አላህ ነው መታገዣው እሱ ነው ከማለት ውጪ ሌላ ምን እላለሁ ለእናንተ የምላችሁ ነገር የለም ብላ ثم تحولت واتجعت በአንድ ጎኗ ዞራ ተኛች ونزل الوحي ساعته ወዲያውኑ በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ጅብሪል መጥቶ ወህይ ወረደ ወዲያው ልክ እሷ ይሄን ተናግራ ዞራ ስትተኛ ጅብሪል መጣ ወህይ فسري عن رسول الله صلى الله عليه وسلم وهو يضحك يا الله ملائكتኛ ልክ ወህይ መጥቶ ጅብሪል መጥቶ ከሳቸው ላይ መልእክቱን ካስተላለፈና ሲሄድ ፈገግ ብለው
ተናገሩ فكانت اول كلمه تكلم بها انقات የመጀመሪያው ንግግር የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድነው ያሉት يا عائشه አልዋት አንቺ አይሻ ሆይ አልዋት اما الله فقد برأك الله ንጹህነትሽን አረጋገጠልሽ እኮ አልዋት ንጹህ መሆንሽ አላህ من فوق السبع سماوات ከአርሽ በላይ ንጹህነትሽን የቁርአን አንቀጽ አውርዶ አረጋገጠልሽ فقالت لها امها قومي الى رسول الله صلى الله عليه وسلم እናትየው ምን አለቻት ያ አይሻ አለቻት ተነሺ ቁሚ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሂጂ ምስጋና አቅርቢ ሂጂና አለቻት ለነብዩ فقالت اي عائشه من عائشه رضي الله عنها والله لا اقوم اليه عليك والله بالله يهونبኝ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልቆምም አለች ولا اشكره እሳቸውንም አላመሰግንም ምቆመው ወደ አላህ ነው አለች ያ ንጽህናዬን ያረጋገጠልኝ ጌታ እሱን እንጂ ማመሰግነው የአላህ መልእክተኛ አላመሰግነው አላህን ነው ማመሰግነው እሱ ነው ንጽህናዬን ያረጋገጠልኝ እንጂ እኮ እናንተ ማምናችሁ ነበር ለምን ነው እሳቸውንም አላመሰግነው فقالت ولا اقوم والله لا اقوم اليه ولا احمد الا الله الله እንጂ ማንንም አላመሰግንም الله ነው ንጽህናዬን ያረጋግጠልኝ እሱን ነው ማመሰግናለች والذي انزله الله تعالى ይሄ የወረደው የቁርአን አንቀጽ في براءتها 10 آيات في سورة النور بداية من قوله تعالى እነዚህ በሱረቱ ኑር ወደ 10 የሚሆኑ አንቀጾችን ነው አላህ Subhanahu Wa Ta'ala ያወረደው በዚያን ጊዜ በእሷ ምክንያት እሷ ንጹህ መሆኗን ሊያረጋግጥ ያወረዳቸው አላህ 10 የቁርአን አንቀጾች እስከ ቂያማ ድረስ ሁሉም ሙእሚን ያነባቸዋል እስከ ቂያማ ድረስ ان الذين جاءوا بالافك على الله እነዚያ ይህን ቅጥፈት ይዘው የመጡት ኡስበቱ ሚንኩም ከናንተ ውስጥ ጭፍሮች ናቸው ከናንተ ውስጥ የተወሰኑ ቡድኖች ናቸው لا تحسبوه شرا لكم الله من على لنبي محمد صلى الله عليه وسلم لأبو بكر لأناتيو ጭምር لا تحسبوه شرا لكم ይሄ ወሬ በዚህ መልኩ እነዚህ ሙናፊቆች የአኢሻን ክብር ለመንካት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ክብር ለመንካት የአቡ በከርና የእናትየውን ክብር ለመንካት ያደረጉት የቀጠፉት ቅጥፈት ለናንተ መጥፎ ነገር እንዳይመስል ይሄ ለናንተ መጥፎ ነው ብላችሁ እንዳታስቡት አታስቡት ለምን በል እንዲያውም ክብር ነው አለ አላህ ምክንያቱም በእነርሱ በሙናፊቆች ወሬ ነው አላህ ከሰባት ሰማይ ከአርሽ በላይ እስከ ቂያማ ድረስ የሚቀራ የቁርአን አንቀጽ ያወረደው የእነርሱን ክብር የቤተሰባቸውን ክብር ማንነታቸውን የሚገልጽ ለትውልድ የሚተላለፍ ታሪክ አላህ ያላበሳቸው ማለት ነው እንደ አይነት لا تحسبوه شرا لكم بل هو خير لكم እንዲያውም ለእናንተ ይሄ በጣም መልካም ነው አላቸው የተሻለ ነው ይሄ እናንተ ምናልባት ለአንድ ወር ለ40 ቀን ነው ምን ይሆናችሁ የታመማችሁት የቆሰላችሁት ግን እስከ ቂያማ ድረስ ስለናንተ ክብር ይወራል በዚህ ምክንያት ስለ አኢሻ ንጽህና ይወራል በዚህ ምክንያት ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ቤተሰቦቿ ንጽህና ይወራል በዚህ ምክንያት እንደውም ለናንተ መልካም ነው አላቸው አላህ لكل امرئ منهم ما اكتسب من الاثم እነዚህ ሲም ያወሩ ሰዎች ሰለ አላህ ለያንዳንዳቸው በኃጢአታቸው ልክ በወንጀላቸው ልክ አላህ ዘንድ ቅጣት አለላቸው አለ አላህ ቅጣት አለላቸው ባወሩት ወሬ ልክ والذي تولى كبره የዚህን ደግሞ ቅጥፈት ኃላፊነቱን የተሸከመው منهم ከእነርሱ ውስጥ له عذاب عظيم ለእርሱ በጣም ትልቅ የሆነ ቅጣት አለው አለ አላህ ከማንም ጋር የማይነጻጸር የሆነ ቅጣት አለው ثم خرج رسول الله صلى الله عليه وسلم الى الناس فخطبهم كذا نبي محمد صلى الله عليه وسلم ይሄ ቁርአን አንቀጽ እስከ ይቀጥላል ቀንጨብ አድርጎ የመጀመሪያውን አንቀጽ ነው ያመጣልን ወጡ የአላህ መልእክተኛ ወተላ عليه ما انزله الله من براءتها እነዚህ 10 የቁርአን አንቀጾች ሄደው በሱሐባዎች ላይ እነዚህ ተጨንቀው የነበሩ ደመና አጥልሽቱባቸው የነበሩት ሱሐባዎች እንዲሁም ሁሉም የዚህ ነገር ጭንቀት ይዟቸው የነበሩት ላይ ይሄ የቁርአን አንቀጽ
يا الله ملكتنيا أنبو فلما نزل أمر برجلين وامرأة من المؤمنين الخالصين فجلدوا ሁለት ሙእሚን የሆኑ አንድ ወንዶችና በአንድ ሴት ላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቅጥፈት ግርፋት እንዲገረፉ አዘዙ ሶስት ሰዎች አንድ ሴት ሁለት ወንዶች ማለት ነው ከሙእሚኖች كل واحد منهم 80 جلدة እያንዳንዳቸው 80 ግርፋት ተገረፉ ሙእሚኖቹ وهم እነዚህ ሁለቱ ወንዶችና አንዷ ሴት ሐሳን ኢብኑ ታቢት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገጣሚ የነበረ ሙእሚን ነው ሁለተኛው ሚስጣህ ኢብኑ አሳታ ሁለተኛው ሰሃቢይ ነው ይሄ ሶስተኛዋ ሴት ወሐመነተ ኢብነት ጀህሽ ትባላለች እነዚህ ሶስቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 80 ጅራፍ እንዲገረፉ አዘዙ ሐድ ነው ይሄ ቅጣታቸው ማለት ነው زلت أقدامهم فأفاضوا في الإفك በዚህ يعني እዛ ውስጥ ተንሸራተው የገቡ የነበሩ በዚህ ሙናፊቆች ወሬ ውስጥ የገቡ ነበሩና ከዚህ ውስጥ ወጡ ማለት ነው ወበዚያ ቅጥፈት ውስጥ የገቡ ሰዎች ነበሩ በዚህ ግርፋት ቅጣታቸው ተወስዶ ተለቀቁ واما راس المنافقين الذي تولى كبره ياما عبد الله بن ابي ابن سلول የተባለው ሙናፊቅ ይሄንን ሁሉ ቅጥፈት ሐላፊ ሆኖ ሲያራግበውና ሲያካሂደው የነበረውማ ሰው ወሩፈቀተሁ እና ተከታዮቹ የሱ ጓደኞቹ فلم يعاقبوا في هذه الحياه الدنيا ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዝም በሏቸዋል ምንም አይነት እርምጃ በእነሱ ላይ አልወስድባቸውም በእነሱ ላይ አሉ ولكنهم سيقفون بين يدي الله يوم الدين ነገር ግን የቂያማ ቀን አላህ ፊት ራቁታቸውን ይቆማሉ እነዚህ ሰዎች يوم لا ينفع مال ولا بنون إلا من أتى الله بقلب سليم يزيان كان الله نصح لب يزو يمتع انجي ገንዘብም ይሁን ልጅ ነጃብ ማያወጣበት ቀን አላህ ፊት ራቁታቸውን ቆመው የስራቸውን ዋጋ ያገኛሉ አለ ሄዳን ከዚህ ምን እንረዳው ምንድነው አንደኛ ይሄ ቅጥፈት አንድን ሙእሚን የሆነችን ሴት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ ይተቁ ሰብዓ ሙቢቃቲን አሉ ሰባት አጥፊ የሆኑ ነገሮችን ተጠንቀቁ አሉ ከዚህ ውስጥ አንደኛው ምንድነው አሉ وقذف المحصنات المؤمنات الغافلات አንድ አማኝ የሆነች ሴት ንጹህ የሆነች ከዝሙት ከእንደዚህ አይነት ከጸያፍ ተግባር ዝንጉ የሆነች ስለዚህ ነገር ምንም የማታውቅን ሴት በዚህ ነገር ከመሳደብና ይህን ስም ከመስጠት ተጠንቀቁ ይሄ ከከባባት ሰባት ወንጀሎች አንዱ ነው አለ ከከባባት ሰባት አጥፊ የሆኑ ማለት ነው ዱንያንም አኺራንም ከሚያጠፉ ከባባድ ወንጀሎች አንዲትም ንጹህ ሴት አማኝ የሆነችን ሴት በዝሙት መስደብ በዝሙት መጠርጠር ማለት ነው ይሄ በጣም ትልቅ የሆነ ወንጀል ነው ተጠንቀቁ አለ በእስልምና አራት ምስክር የሚያስፈልግበት ሸሪዓዊ ሁክም የለም አራት ምስክር የሚያስፈልግበት በዝሙት ጉዳይ ላይ አንድ ሰው እከሌ ዝሙት ከእከሊት ጋር ሰርተዋል ብሎ ሸሪዓዊ ፍርድ ተሰጥቶት ሁክሙ ሊወሰድበት ሸርጥ የተደረገው አራት ሰዎች ይሄ ወንድና እቺ ሴት የሁለቱ ብልት እንደ መርፍና ክር ሆኖ አይቻለሁ የሱ የወንዱ ብልት በሴቷ ብልት ውስጥ አይቻለሁ ብሎ አራት ሰዎች መመስከር ሸርጥ አደረገ እስልምና ሸሪዓ ማለት ነው ሶስት ሰዎች መስክሮ ሶስት ሰዎች በዚህ መልኩ አይተናል ብለው አንደኛው አይ እኔ ብርድ ልብስ ውስጥ ነው እንጂ ያየኋቸው በዚህ መልኩ አላየሁም ቢል ሶስቱ ሰዎች 80 ይገረፋሉ የመሰከሩት ሰዎች 80 ይገረፋሉ ሀድ አይቆምም አይቻልም በምንም ጉዳይ ላይ በዚህ መልኩ አራት ሰው ካልመሰከረ ተብሎ የተደነገገ ህግ የለም ሁለት ሰዎች ከመሰከሩ ሁለት ሰዎች አከሌ ሰው ሲገላ ይቻላል ብሎ ሁለት ሰዎች ከመሰከሩ በዚያ ሰው ላይ ቂሳስ ይደረጋል ይገደላል ማለት ነው
በል በሰሃባዎች ዘመን አንድ ሱሐቢይ ከመሰከረ ተግባራዊ ይሆን ነበር በዝሙት ጉዳይ ላይ አራት ሰሃቢዮች ካልመሰከሩ ሶስቱ መስክረው አንደኛው በዚህ መልኩ አይደለም ያየሁት ቢል ሶስቱ ይገረፋሉ ውሸት ነው ያወራችሁት ተብለው ማለት ምን ያክል ሸሪዓ ይሄንን ድንበር ይሄንን አጥር ይሄን የሰው ክብር ይሄን ነገር እንዴት አድርጎ እንዳጠረውና እንዴት እንደጠበቀው ተመልከቱ ሸሪዓ እንዴት አድርጎ አንዲትም ሴት ወይ ደግሞ እከሌ ከእከሊት ጋር ዝሙት ሰርተዋል አይደለም የሆነ ክፍል ሲገቡ ማየታ አይደለም የሆነ ወይ አልቤርጎ የሆነ ሆቴል ሲገቡ አይታ ዝሙት ሰርተዋል ልትል አይደለም ብርድ ልብስ ውስጥ ብታያቸው እከሌና እከሊት ዝሙት ሰርተዋል ብሎ ማውራት ከባድ ወንጀል ነው ከባድ ወንጀል ነው ሸሪዓ ምን አደረገ መዳረሻ ወደዛ ሊያዳርሱ የሚገቡ የሚችሉ መንገዶችን በሙሉ ዝግ አደረጋቸው ይሄ ጉዳዩ ከባድ ነው አለ በዚህ መልኩ አክብዶታል ከመሆኑ ጋር ምን አደረገ አላህ ወደዛ የሚያዳርሱ መንገዶችን በአጠቃላይ ምን አድርጓል ዘግቶታል አላህ Subhanahu Wa Ta'ala ወደ ዝሙት ሊያዳርሱ የሚችሉ ነገሮች የመጀመሪያው ከምን ጀመረ አላህ وقل للمؤمنات يغضضن من أبصارهن ويحفظن فروجهن አንተ የአላህ መልእክተኛ ሆይ እነዚያ ምእመናኖች አይናቸውን ይስበሩ አለ አላህ አይናቸውን ከማየት ጨምሩ ከማየት ተቃራኒ ጾታ ላንተ መህረም ያልሆነችን አንድ ሴት እንዳታይ አላህ ከለከለ አይደለም ከሷ ጋር በስልክ ልታወራ አይደለም ከሷ ጋር ልትጨባበጥ አይደለም ከሷ ጋር ሻይ ቡና ልትል አይደለም ከሷ ጋር እጅ ለእጅ ተያይዘ ጎርፍ ፍሬንድ ልትሆን አይደለም ወንዝ ፍሬንድ ይልጻለ ማየት አይቻል ወንዶችም አይናቸውን ይስበሩ ሴቶችም አይናቸውን ይስበሩ ነው ያለው አላህ አይታታል አለ ደነገጥ አይደለ አላገባህም ሂድና ለአባትህ ደንግጫለሁ ከሊትን ጠይቅልኝ በለው አይቻልም ተባልክ ሁለተኛ አትያት እንዳደነግጥ መልሰህ ማለት የመጀመሪያው ድንጋጤ በእስተግፋር አሳልፈው ይዛለ ይሄ ሸሪዓ ምን ያደረገበት ነው ወደዚህ አደገኛ የሆነ ክልል ሙእሚኖች እንዳይደርሱ ዙሪያውን ምን አድርጎታል አጥሮታል አንድ ነገር አላህ Subhanahu Wa Ta'ala እርም ሲያደርግ حرام ሲያደርግ ወደዛ የሚያዳርሱ መንገዶችንም በሙሉ ምን ያደርጋቸዋል حرام ያደርጋቸዋል ወደ ዝሙት የሚያዳርሱ መንገዶች በሙሉ ከመጀመሪያ ጀምሮ ምን ሆነዋል ዝግ ተደርጓል ማለት ነው ስለዚህ እናንተ ያላገባችሁ ሰዎች ያገባችሁም ሰዎች አይናችሁን ስበሩ አላህን ፍሩ አንዲትም ሴት አንድን ወንድ በዝሙት መጠርጠርም ሆነ በዝሙት ማማት አኺራንም ዱንያንም የሚያጠፋ ወንጀል ነው በጣም ትልቅ የሆነ አደጋ ነው ማንኛውም የትኛውም ሴት የትኛውም ወንድ ደግሞ ወደዚህ ሊያስጠረጥር ወደሚችል ነገር ከመግባት ራስን መጠበቅ ግድ ነው ማለት ነው አቅም አዳም ደርሰሃል አቅም ካለ አባትህም ካለው አግባ ተብለሃል አግባ ማግባትም ማትችል ከሆነስ ስሜትህን በጾም ስበረው ነው ያሉት የአላህ መልእክተኛ ያ ማዕሸረ الشباب እናንተ የወጣት ስብስቦች ሆይ ያሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም من استطاع منكم الباءة የትዳርን ኃላፊነት መወጣት የሚችል ምን አሉ ፈል የተዘወጀ የትዳርን ኃላፊነት አንዳንድ ሰዎች ጣጣ ይሉታል ጣጣ ሲባል የሆነ የሚያስፈራ ነገር ማለት ኃላፊነት ለማለት የተፈለገበት ማለት ኃላፊነት ብዙ ነው ኃላፊነት ሲባል ከታናሽ ወንድምህ ጋር ተመካክረ ዘለ መግባት ማለት አይደለም ኃላፊነቱን የሚችል ከሁሉ ነገር ማዲ የሆኑ ነገሮችን ጨምሮ ማለት ነው ማብላት ማጠጣት ማልበስ ማኖር የሚችል ማለት ነው ከዚያ በኋላስ የሷንም ፍላጎት የሱንም ፍላጎት ማሟላት የሚችል ከዚያ በኋላስ ትዳር ውስጥ ያሉትን የማይዳሰሱ የሆኑ የማይጨበጡ የሆኑ የማይታዩ የሆኑ ኃላፊነቶችን መወጣት የሚችል ሰው ምን ያድርግ ያግባሉ فمن لم يستطيع فعليه ايش بالصوم ይሄን ማድረግ ያልቻለ ሰው ምን ያድርግ ይጾማል አይንህም ይጾም ምላስህም ይጾም እጅህም ይጾም
ሐራም የሆነችን ሴት አትመልከት ሐራም የሆነችን ሴት አትጨብጥ ሐራም ከሆነች ሴት ጋር አታውራ ላንተ ካልተፈቀደች ሴት ጋር በስልክም አታውራ በጀርባ ቡክም አታውራ ጀርባ ቡክ ነው የምትሉት ወላ ፌስቡክ አታውራ ወላ በምንም በዋትስአፕ ወላ በማንኛው አታውራ አላህን ፍራ አላህ እርም ነው ብሎሃል አታውራ አሁን ደግሞ ትልቅ በላ አላህ አምጥቶብናል ምንድነው በመናምን ቡክ ተዋወቁ ይባላል የሆነ ሀገር ላይ ለአባትና ለእናት ካላ ንካሰሩ ተብሎ ይወራል ላ ኢላሃ ኢላላህ አያውቁት ማንነቱን ምን ይሁን ጂኒ ይሁን ሰው ይሁን ሳያውቁ ምናልባት እኮ የሚያወራት እዛ የሚጻጻፍላት ሌላ ሰው ሊሆን ይችላል ነገር ግን እሷ ምናልባት ፖስት የተደረገላት ምንድነው የምትሉት ፎቶ ይላካል አይደል ይላላካሉ ሁለቱም ፎቶ ተላልከው ምናምን መጨረሻ ላይ ምናልባት እሱን ስታየው ኢና ሊላሂ ወኢና ኢለይሂ ራጂኡን የተላከው ምን እንደሆነ አላህ ይወቅ አላህን ፍሩ ነው የተባላችሁት አላህን ፍሩና ወደ ትክክለኛው ሸሪዓችን እንሂድ መክተፊ ጋራ ሀዳ ወሰለላሁ ዐለይሂ ወሰለም ወባረከ